የነዚህ ሶስት ሴንቴንሶች ምንድነው ልዩነታቸው? የመጀመሪያው I buy a bread አለ። ሁለተኛው I am buying a bread። ሶስተኛው I have bought a bread። አራተኛው I have been buying a bread since morning እያለ ነው። አሁን የሶስቱ ልዩነት ምንድናቸው? የአራቱ ልዩነት የተለያዩ ናቸው አይደል? I am buy a bread I buy a bread ከሆነ ዳቦ እገዛለሁ ልምዴ ነው ዳቦ መግዛት እያለ ነው። I buy a bread። ሁለተኛው ግን I am buying a bread ማለት ግን ዳቦ እየገዛሁ ነው በአሁኑ ሰዓት እዚህ ዳቦ እየገዛሁ ነው እያለ ነው። ስለዚህ present continuous tense ነው። የመጀመሪያ present simple ነው። እሺ ሶስተኛው ግን I have bought a bread ማለት ዳቦ ገዝቻለሁ እያለ ነው። I have bought a bread present perfect tense ነው። ዳቦ ገዝቻለሁ ስለዚህ ሌላ ዳቦ መግዛት አያስፈልገኝም በአሁኑ ሰዓት እያለ ነው አንተ። ሶስተኛው ግን I have been buying a bread since morning ከጧት ዳቦ እየገዛሁ ነው እያለ ነው። ከጧት ጀምሬ ዳቦ እየገዛሁ ነው። present perfect continuous tense እያመለከተ ነው። ስለዚህ የአራቱ ልዩነት እንደዚህ ነው። የመጀመሪያው simple present tense ልምዱ በቃ ዳቦ እገዛለሁ ልምዴ ነው መግዛት እያለ ሲሆን ሁለተኛው ግን ዳቦ እየገዛሁ ነው በአሁኑ ሰዓት ይላል። ሶስተኛው ግን I have bought a bread ማለት ግን ዳቦ ገዝቻለሁ በአሁኑ ሰዓት እያለ ነው። I have been buying bread ማለት ግን ዳቦ እየገዛሁ ቆየሁ ከጧት ጀምሬ እያለ ነው። ስለዚህ የሶስቱ ልዩነት ይሄ ነው ማለት ነው።